ይኸው ታሪክ ይዘከራል። እዚህ ስቱዲያችን ድረስ መተሽ ስለ አቶ ብሩክ ወይም አቶ ባሩክ ተገኘ ማንነት ህይወት ታሪክ ለመግለጽ የደረሽ እንግዲህ የመጣሽበትን ምክንያት ዶክተር ጸጋ ፈንታውን የክኔሴት አባል በመጀመሪያ ጤና ይስጥልኝ። ጤና ይስጥልኝ አቶ ተስፋዬ፣ እንዲሁም ጤና ይስጥልኝ ተመልካቾቻችን። እንግዲህ ለአቶ ባሩክ እንግዲህ ባሩክ እያለን እንሂድ። በአማርኛ አቶ ብሩክ የህይወት ታሪክ እንግዲህ አንቺ የበለጠ የምታቂ መስሎ ይታኛል። በጋዜጠኝነትም ብዙ ስራዎች ሰርተሻል በሳቸው ላይ። እኛ በታሪክ ነው የምናውቃቸው። ማን ናቸው አቶ ብሩክ? በመጀመሪያ ደረጃ ላመሰግናችሁ እወዳለሁ። አሩጽ ሚያርባይም ይሄ 140 ቴሌቪዥን ጣቢያ አስታውሶ ይሄን ፕሮግራም ማቀዱ አስታውሳለሁ። የዛሬ 15 ዓመት የቀብሩ ስነ ስርዓትን በተመለከተ ቦታው ድረስ በመገኘት ይሄ ቴሌቪዥን ጣቢያ ሰፊ ዘገባ እንዳቀረበ ይታወሳል። እንግዲህ በመጀመሪያ ደረጃ ወገኖቻችን ለህዝባችን የሰሩትን መርሳት የለብንም። የኛ የኢትዮጵያ ቤተ እስራኤሎች ወደ እስራኤል ሀገር ለመምጣታችን ብዙ የህይወት መስዋዕትነት ተከፍሏል። ብዙ ወገኖቻችን ታግለዋል። ብዙ እና በህይወት ባይኖሩም የነሱን ስም ማንሳት የኛ ኃላፊነት አለብን እና ይሄንን ኃላፊነት በመወሰዳችሁና ፕሮግራም በማቅረባችሁ አመሰግናለሁ። ከዛ በፊት እንግዲህ ለተመልካቾች መግለጽ እንፈልገው አቶ ብሩክ ወይም ብሩክ ተገኘ የተወለደው አቶ ሽሎሞ መስመር ላይ ያሉ ሰላም ያቸው ይቅርታ። ጤና ይስጥልኝ ሽሎሞ፣ እንደምን አለ? ጤና ይስጥልኝ ዶክተር ጸጋ፣ እንደምን አለሽ? ደህና ነሽ ወይ? እግዚአብሔር ይመስገን። እንግዲህ ከአቶ ብሩክ እንጀምርና የአቶ ብሩክ ሁኔታ። አቶ ብሩክ የተወለደው በውዛባ ነው። ውዛባ የታወቀች የቤተ እስራኤሎች መንደር ናት። አባቱ ወላጅ አባቱ አቶ ዘለቀ ደሞዜ ይባላሉ። እናትየዋ ወይዘሮ ደብሬ ተገኘ። የሚጠራው አቶ ብሩክ በእናቱ አባት ነው፣ በአቶ ተገኘ። ምክንያቱም ያደገው ከእሚቶቹ ጋር ከአያቶቹ ጋር ነው። የአቶ ብሩክ ተገኘ እናት የእናት የትልቅ እህት ናት እና ተገኘ የብሩክ ብቻ ሳይሆን የኔም እሚታ በጎንደር አጠራር ወይም አያት ነው። እና አቶ ብሩክ እኔ የማውቀው ከዚህ ሀገር ተምሮ ከተመለሰ በኋላ ነው። እንደሚታወቀው ሁሉ የኛ ህብረተሰብ ወደዚህ ለመምጣት ብዙ ትግል ነው የተካሄደው። እስራኤል ከተቋቋመች በኋላ በ1955 እንደ አውሮፓውያን ዘመን አቆጣጠርና በ1956 ወደ 25 የሚሆኑ ወጣቶች ከገጠር ኢትዮጵያ የተማሩት ወደዚህ ሀገር መምጣታቸውና ተመልሰው ወደ ኢትዮጵያ መመለሳቸው ይታወቃል። አቶ ብሩክ ወደ እስራኤል ሀገር የመጣው በ1956 ዓመተ ምህረት ብቻውን አይደለም። ቀደም እንዳልኩት ቡድን ናቸው። የ11 ዓመት ልጅ ነበር። ከዛ እዚህ 9 ዓመት ከቆየ በኋላ ኢትዮጵያ ተመለሰ። እዚህ በቆየበት ሰዓት ባዳሪ ትምህርት ቤቶች ተምሯል። ከዛም የተማረው አግሮኖም ነው፣ የመሬት ጥናት ነው ያካሄደውና ከዛ ኢትዮጵያ ተመለሰ። ኢትዮጵያ ተመልሶ አሚራን የሚባል የእስራኤል ትልቅ ካምፓኒ ነበር። እዛ ካምፓኒ ከሰራ በኋላ ጅማ የእርሻ ኮሌጅ ማስተምሯል። ከዛ ወደ ገጠር ወደ ውዛባ ይመለሳል። ዘመን ለመጠየቅ በሚሄድበት ሰዓት የነበረው ኑሮ ካየ በኋላ ይሄ ነገር ለኛ ህብረተሰብ የሚበጅ አይደለም፣ ስለዚህ የበለጠ እዚህ ሀገር በግብርና እንደ ኪቡጽ እንደሚሰራው ማድረግ አለብኝ ሲል በመተማ መሬት ገዝቶ ወደ 300 የሚሆኑ ቤተ እስራኤሎችን አዘጋጅቶ በዛ ላይ ጥጥና ሰሊጥ እያሳደጉ ይኖሩ ነበር። ይህ እንዳለ በ1974 ዓመተ ምህረት እንደ አውሮፓውያን ዘመን አቆጣጠር ኃይለ ሥላሴ ይወድቃሉ። ኃይለ ሥላሴ ከዙፋናቸው በወረዱበት ሰዓት የአካባቢውን ማረስ አይቻልም፣ በጣም አስቸጋሪ ነበር። ከዛ ወጥቶ በሱዳን አድርጎ ናይጄሪያ፣ ቻድ ብዙ ከዞረ በኋላ ተመልሶ እስራኤል ሀገር ገባ። እስራኤል ሀገር መጥቶ ውትድርና አገለገለ። እንግዲህ እዚህ ስላደገ ዕብራይስጥን በደንብ የሚናገረውና ከዛ ወገናችን ይምጣ የሚለውን እንቅስቃሴ በእስራኤል ብቻ ሳይሆን በዓለም አቀፍ ደረጃ በአሜሪካ፣ በካናዳ በይፋ ያስታወቀው ወንድማችን ታጋይ እሱ ነው። ከዛ የእስራኤልን ጠቅላይ ሚኒስትር ምናይም ቤጊንን ካነጋገረ በኋላ ከእስራኤል መረጃ ድርጅት ጋር ሆኖ ሞሳድ ለማውጣት ታቀደ። ለምን? የኢትዮጵያ መንግስት በቀጥታ ሰዎች እንዲወጡ አይፈቅድም ነበር። መጀመሪያ ወደ 120 የሚሆኑ ሰዎች መጣው ነበር በቀጥታ። ከዛ መንገዱ ተሰጋ። የደርግ አስተዳደር መንግስቱ ኃይለ ማርያም የእስራኤልና አሜሪካን ኢምፔሪያሊዝም ጽዮናዊ በማለት ግንኙነት አልነበረም። ያማራጩ መንገዱ በሱዳን ማውጣት ነው የሚለውን የመጀመሪያው መንገድ የከፈተው ከእስራኤል ተነስቶ ሱዳን ይሄደና የመጀመሪያው ቡድን በሱዳን እንዲወጣ ያደረገ ይህ እቅድ ያቶ ብሩክ ነው
እና የሰራው ስራ ለህብረተሰባችን ነው አይባልም። በአሜሪካ ብትሄድ በአሜሪካ በትልቋ ከተማ በኒውዮርክ ትልቅ ሰልፍ ማድረግ ወገን እንዲመጣ የእስራኤል ሰንደቅ ዓላማን በማውለብለብ ያካሄደው ሰልፍ አለ፣ ሰላማዊ ሰልፍ። በታላላቅ የጁዊሽ ትልልቅ ጉባኤዎች ላይ በመገኘት ወገን እንዲመጣ ከዛም ከይስሐቅ ሻሚር ጋር በመገናኘት ከፍተኛ ትግል ያደረገ ነው። ይሄ ሁሉ ሲያደርግ ለወገን ነው፣ ለግሉ አይደለም። የግሌ የሚል ነገር አልነበረውም አቶ ብሩክ። ከመጀመሪያው አንስቶ ለወገን ብቻ ነውና ብዙ አስተዋጽኦን ያደረገ ወገን እንዲመጣ በዓለም አቀፍ ደረጃ ቤተ እስራኤሎች እንድንታወቅ በተለይ እስራኤል ከተቋቋመች በኋላ ትግል ያደረገው በጣም በዓለም አቀፍ ደረጃ የሚደነቅለት ነው። ብዙዎቹ ከዚህ ዓለም በሞት ተለይተዋል። የአሜሪካ ታላላቅ ታዋቂ የሆኑ ይሁዲዎች በህይወት ያሉትኝ አንዳንዶቹ እስካሁን ድረስ ስለሱ ይናገራሉ። እና ብሩክ በሱ ታሪክ ሁሉ ፊልም ሁሉ አለ የተሰራ ፊልም የተዘጋጃለ፣ ፊልሙ ተሰርቷል። ከዛም አልፎ የህይወት ታሪኩንም ራሱ በመጽሐፍ ያወጣዋል። ይሄ መጽሐፉ ነው። በእንግሊዘኛ ነው የወጣው። ጌፌን የተባለ እስራኤል ሀገር ነው የወጣው። በ2009 ዓመተ ምህረት ነው የወጣው። እና ለወገን የሰራው ስራ ይሄ ነው ማለት አይቻልም። ባለቤቱ ካናዳዊት እስራኤል ዘርናት እዚህ ነው የተዋወቁ። እዚህ ተዋውቀው በኋላ ካናዳ ነበሩ። አንዲት ልጅ አለችው፣ ያፋ ትባላለች። ያፋ የሶስት ልጆች እናት ናት። አንዲት ናት ልጁ። ያፋ አሁንም ቢሆን በቴላቪቭ ዩኒቨርሲቲ ካናዳ ብትኖርም የቴላቪቭ ዩኒቨርሲቲ የቦርዱ አባል በመሆን በየአመቱ በቴላቪቭ ዩኒቨርሲቲ ለሚማሩ የኛ ልጆች ለቤተ እስራኤሎች ስኮላርሺፕ ትሰጣለች በአባቷ ስም። እና የብሩክ ስራ በጣም ብዙ ነው እና እንዳይረሱ ማድረግ ኃላፊነት አለብን። በዓለም አቀፍ መድረክ በጣም ነው የሚታወቀው። በተለይ በዓለም አቀፍ የጁዊሽ መድረክ ቅድም እንዳየው ሁሉም ነገርና ብዙ እንቅስቃሴ ያደረገ ነው አቶ ብሩክ። እስኪ አቶ ሽሎሞ ጋር ውይይት ውስጥ እናስገባና አቶ ሽሎሞ ስለ አቶ ብሩክ ያለውትን ሀሳብ ይገልጹልን። ዶክተር ጸጋ እንደተናገረችው በመጀመሪያ ብሩክ የኔም ቅርብ ዘመዴ ነው። ልክ ዶክተር ጸጋ እንደምትዘመደኝ ጋጣሚ መናገር ስላለብኝ ነው። እና ስለ ብሩክ ብዙ መናገር ይቻላል። ብዙ መስዋዕትነትንም ከፍሏል። ከሁሉም በላይ ግን በሚሰራው ስራ በሰራው ስራ ውትድርና መንኳ አገልግሎ ብዙ ተጋድሎ አድርጎ እስራኤል ሀገር እንዳይገባ ተከልክሎ ነበር። የተከለከለበት ምክንያት እዚህ ሀገር እንደሚታወሰው ቤተ እስራኤሎች እንዲመጡ ብዙ ፍላጎት አልነበረም በዛን ጊዜ እና በየዩኒቨርሲቲዎች እና በየኮሌጆች በደቡብ አፍሪካ፣ በአሜሪካ፣ በካናዳ እየሄደ የኢትዮጵያ ይሁዳውያኖችን ጉዳይ በሚያነሳበት ጊዜ የሞሳድ ሰዎች በጥሩ አይን አላዩትም። እሱ ደግሞ የሚሰራ የነበር ከአሜሪካ ድርጅቶች ጋር ነው እና ይህን ብለው ኖን ግራንት ተብሎ እስራኤል ሁሉ እንዳይመጣ ተከልክሎ ነበር ለብዙ ጊዜ። ይህን እኔ ከራሱ ከአንደበቱ ከሱ ሰምቻለሁ። ሌላው ደግሞ ሁለተኛ የኔው እውቅናዬ ወይም ብሩክን ያወቅኩት እኛ ከዚህ ሀገር ከመጣን በኋላ ኦፕሬሽን ሞሰስ በሱዳን ሀገር ከመጣን በኋላ እንደሚታወቀው የኛ ማህበረሰብ የተቆራረጠ ህብረተሰብ ነበር። የሆነ ወደ 200-300 የሚሆኑ ሰዎች ሱዳን ሀገር ታስረው ነበር በሰበለቱ። ለተወሰኑ ሰዎች ደግሞ ኢትዮጵያ ውስጥ ከጽዮናውያን ጋር እናንተ እጅጓን ሆናችሁ በማለት ታስረው ነበር። ብዙ ወገንኛ ወገኖቻችን እንደ ናሃይም ባይነሳይ እንደ ሂሩት በቀለ የተለያዩ ሰዎች እንዲሁም እና ያኔ ከዚህ ሀገር ውጅስ የሚባል የዓለም አቀፍ የተማሪዎች ድርጅት ነበረ። እኔ አባል ነበርኩ። ዶክተር ጸጋ ሜዛን ጊዜ አብራ አክቲቪስት ነበረች። እሷም ተማሪዎች በነበርንበት ጊዜ ያኔ ልክ እንደ ራሻውያኖች ሌት ማይ ፒፕል ጎ እያሉ ነቻራነስኪን ለማስወጣት ሲደረግ እንደነበረው ቅስቀሳ እስራኤል ሀገርም መሆን አለበት እየተባለ እሱ ለዚህ እንቅስቃሴ ከአሜሪካ አደረጃጀቶች ገንዘብ እያስመጣልን ሰላማዊ ሰልፍ እንድናደርግ ከፍተኛ አስተዋጽኦ አድርጓን። በሰላማዊ ሰልፉ ሁሉ እኔ አስታውሳለሁ አንድ ጊዜ ለምሳሌ በቢንያኒ አውማ ትልቅ መርሃ ግብር እዛ አደረጃጀት ላይ
እሱም እንደተናገረና ታሪካዊ ንግግሮችንም ሁሉ አድርጓል። ያኔን ከዛ በኋላ ነው የኛ ሰዎች በመብጻ ሞሸረሞን የሚባለው በ1991 ዓመተ ምህረት የመጡት። የኛ ሰዎች ወደዚህ ሀገር ስንመጣ ቅድም ከመግቢያ ዶክተር ጸጋ እንደተናገረችው በቀላሉ አልመጣንም እና ከዚህ ሀገር ሆኖ እኔ ማስተዋወሰው ቢዳንያ ኦማማ ላይ እሱ ንግግር ሲያደርግ የሰማሁት የተናገረው ያደረገውን ተጋድሎና የነበረውን ቻሌንጅ እኛም እንኳን እዚህ ያኔ በ84 ዓመተ ምህረት የመጣ ነው ስንመጣ ዶክተር ጸጋ እንኳን ባልሳሳት በአዲስ አበባ አርጋ መሰለኝ የመጣችው ተዋደለኛ ናት። እኛ ግን ብዙ መስዋዕትነት ከፍለን የመጣ ነው እና ከአፍሪካ ሀገሮች ሁሉ እንደዞረ ወደ ጅቡቲ እንደዚሁም በኬንያ በሞያሌ አካባቢ በተለያዩ መንገዶች እንደተዘዋወረና ምን ጊዜም ቢሆን የማህበረሰባችን ጉዳይ እንዳነሳ ነውና በርግጥ ብሩክ ብቻውን አይደለም የሰራው ብዙ ታጋዮች ነበሩ። ግን ከሁሉም ታጋይ ለምሳሌኛ ልንረሳቸው የማንችለው ዮና ቦጋለ ናቸው። ዮና ቦጋለ ሌሎችም በጣም ብዙዎች አሉ። የኛም የራሳችን የግል አስተማሪዎቻችን ሆነው አምቦ በር ሲያስተምሩ የነበር ህብረተሰባችን ያነቁ ወደ እስራኤል ሀገር ለመምጣት ብዙና በርግጥ በውጭ ሀገር ሄደው አሜሪካ ሆኖ ካናዳ ሆኖ በጣም በጎላ ሁኔታ ስራ ያካሄደው ብሩክ ነው ማለት ይችላል። አዎ እዚህ ላይ እኔ መጨመር የምፈልገው የብሩክን ጉዳይ በተመለከተ አቶ ሽሎሞ እንዳልከው ጊዜ አይኖርም ብዬ ነው እንጂ ብሩክ ባካሄደው ትግል ላይ እስራኤል እንዳይገባ ሁሉ የተከለከለበት ምክንያት አንደኛው የሰዎችን የወገናችን ማውጣት የመጀመሪያ ከዚህ ተነስቶ ወገንን ለማውጣት ሱዳን የገባሱ ነው ገብቶ ወገኑን ያወጣና የሁኔታ በጊዜው በሞሳድ በኩል ተቀባይነት አልነበረውም። በዚህ ምክንያት ሁኔታውን እኛ ያልነውን ጥሶ ሄደ በሚለው እንዲገባ አልተፈቀደም ነበር። ከ10 ዓመት በኋላ ነው ወደ እስራኤል ሀገር እንዲገባ የተፈቀደለት። ሌላው ቆይቷል እንጂ አሁን የሱ የህይወት ታሪክ የተሰራው ፊልምም እንዲታይ ያልተፈቀደም ነበር በእስራኤል ሀገር የሱ የህይወት ታሪክና ያሳለፈው ትግል መስዋዕትነት እሱ የሰራውን በውጩ ዓለም የኢትዮጵያ ቤተ እስራኤሎች እውቅና እንዲኖረን በአሜሪካ ታላላቅ አውራ ጎዳናዎች ላይ ይታያል ሰልፉ። ከዛም ደግሞ በካናዳ ያደረገውን ትግል ትልልቅ በህይወት ያሉ ፕሮፌሰሮችና የፖለቲካ ሰዎች የአሜሪካና የካናዳ ይሁዲዎች እናገራሉ። በመጽሐፉም ታያለ። ሌላው በወገን በመታሰር ላይ ከመጣ ብዙ ወገናችን በሱዳን መንገድ የሚታሰሩ ነበሩ። ጎንደር አባቴ አንዱ እስረኛ ነበር፣ አቶ ፈንታው መላኩ፣ አቶ ገነቱ ተሰማ፣ ነሸቴ ፈረደ፣ ብዙ ሰዎች ነው የታሰሩ። ጽዮናን እየተባሉ ታስረው እናስናቀው ሰንደቅ ነገዳል ያየልኝ እና ቂባ ብርሃን በጣም ብዙ ሰዎች በጣም ብዙ እነ ታደሰ ባዩ አቶ ሽሎሞ እንዳልከው ቁጥራቸው በጣም ብዙ ሰዎች ተሰቃይተዋል። ብዙ ህይወት መስዋዕትነት ከፍለዋል። ተደብድበው ታስረው ሲሰቃዩ አሉ እና ወደ ብሩክ ታሪክ ዛሬ እንመለስና ብሩክን ከሌሎች ለየት የሚያደርገው ትልቁ ነገር የመጀመሪያው በሱዳን የሚለው መንገድ በተመለከተ ከጠቅላይ ሚኒስትር ምናይም ቤጊን ጋር በመወያየት ፕሮግራሙ ሊሰረዝ የነበረውን በተግባር እንዲውል ሱዳን ድረስ የሄደ ነው። ሁሉን ነገር ጥሎ የሄደ ነው። ከዛም በአሜሪካና በካናዳ የኛን የቤተ እስራኤል ሁኔታ በይፋ እንዲታወቅ ያደረገ ነው እና ብዙ ሰርቶ መጨረሻም ደግሞ እዚህ ሀገር ወደ መጨረሻው እዚህ በቆየበት ሰዓት አላማው የነበረ የኛን የህይወት ታሪክ በሙዚየም በቤተ መዘክር ለማስቀመጥ በረሆቦት ከተማ ሁሉ መሬት ተቀብሎ ነበር ቤተ መዘክር ለመስራትና ብሩክ ለወገኑ ያደረገው ከባድ ነው፣ ቀላል አይደለም። የህይወት መስዋዕትነት ከፍሏል። ባለቤቱ ራሱ ስትናገር ምን ትላለች? አንድ ልጅ ብቻ ወልደን የቀረንበት ምክንያት ከኛ ጋር መኖር አልቻለም። ሁሉ ጊዜ ወገኔ ነው የሚልና መምረጥ አለብህ። ማንን ነው የምትመርጠው? እኔ ነው ወይስ ወገን ከነው? ስራው ወገኔ ነው አለኝና በዛ ነው የተለያየን ትላለችና አቶ ብሩክ ከሞተ 15 ዓመት ሆነ። በ2010 ነው የሞተው። በ82 ዓመታቸው በእድሜያቸው ኖ ሲሞት ልጅ ነበር 66 ዓመቱ የዛሬ 15 ዓመት ነው የሞተው። በ29 ቀን
ዲሰምበር ባለፈው ሳምንት 29 ቀን ታህሳስ 29 ቀን አውሮፓውያን ዘመን አቆጣጠር 2010 ነው የተቀበረው በኪራት ኤክሮን ነው። በኪራት ኤክሮን የተቀበረበት ዋናው ምክንያት እዛ ወንድሞቹ አሉ። በተለይ ነፍሱን ይማረው ታናሽ ወንድሙ አዲሱ ዘለቀ ይባላል። አቶ አዲሱ ዘለቀ በየአመቱ ለዚህ ቴሌቪዥን ፕሮግራም የሚያስታውስ በየጊዜው እንዳይረሳ ሁሉ ነገር የሚያደርግ እሱ ነበር። አሁን ባለፈው ወደ 6 ወር አለፈ ወንድሙ ከዚህ ዓለም በሞት ተለየ አቶ አዲሱና በአጠቃላይ እውነት አይደለ የብሩክን ሁኔታ ቢነገር አልቅም። በዚህ አጋጣሚ አቶ ተስፋዬ እድል አንድ ደቂቃ ካለ ወጣቱ ትውልድ ማወቅ አለበት። ወጣቱ ትውልድ ታሪካችን ማወቅ አለበት። ወጣቱ ትውልድ እንደዚህ ዝም ብሎ የተገኘ አይደለም። እኔና አቶ ሽሎሞን እናውቀዋለን ታሪካችን በሙሉ እኛ አድገንበታልም እዚሁም ብዙ እንቅስቃሴ ያደርገናል። በአጋጣሚ አቶ ሽሎሞም የዓለም ይሁዳውያን ተማሪዎች ሊቀመንበር ነበር ሙጂስ የሚባለው። ይሁሉ የሆነው ታውቃለህ ከ30 ዓመት በፊት ነው። የፖለቲካ እንቅስቃሴያችን አሁን የተጀመረ አይደለምና ወጣቱ ማንበብ ይኖርበታል። ማንበብ አለበት። ማናቸው እነዚህ ሰዎች የህይወት መስዋዕትነት እንዴት ተከፈለ እኛ በቀላሉ እዚህ የደረስን እንዳልሆነ ማወቅ አለ። ታሪካችን የሰሩትን ካላመሰገን መሰረት አይኖርንም። የክኔሴት አባል ዶክተር ጸጋ ፈንታውን እዚህ ድረስ በእውነት መተሽ ስለ አቶ ብሩክ ተገኘ የሰጠሽን መግለጫ በጣም ያስፈልጋል። እስማማለሁ። ወጣቱ ትውልድ ማወቅ ያለበት ነው። እንግዲህ ነፍስ ይማር ጀግና አይሞትም። ታሪክ እየቀረ ነው። ይሄው ሁላችንም ኃላፊነታችን ደግሞ ለወጣቱ ማስተላለፍ ነው ያለብን። መልካም ሳምንት እመኝልሻለሁ። መልካም የሥራ ዘመን ይሁንልሽ። በትክክል አመሰግናለሁ አቶ ተስፋዬም እንዲሁም አቶ ሽሎሞ አመሰግናለሁ። ኦኬ ኢትዮጵያ ተነስቶ ደረሰ ካናዳ ሳይሰለች ሳይታክት ጥሮጥ ማታ ማልዳ ብዙ ለፍቶ ደክሞ ወገኑን ሊረዳ በአፍሪካ ባስያ በአውሮፓ ኢቶፍዳ ከአንድ ወደ አንድ ሀገር ተሰዳጅ እንግዳ አካሉን ወዴቶ አድሮ ከበረንዳ ከብዙ አደጋዎች ሾልኮ በቀዳዳ እንደ ብሩክ ልጅ ብሩክ ተገኘ ገብቶ ከካናዳ ስሜ እስራኤል ሀገር ገባች ይላል። አንተ ያያ ይሏል አባቴ። እንደው እስራኤል ሀገርማ ቅርብ እዚህ አንድ ረብዬ የሚባል ተራራ አለ እሱ አስመስለ ነው ሳምትለይ ይሏል አባቴ ሲለው ዝም ብለህ ልጄ ብቻ አምላከ ዳዊት እዛች ሀገር ያድርስህና እኔን ስሜን አስጠራ ይሏል። እና የብሩክ አስተዳደግ ከእናቱ አላደገም ከአባቱ አላደገም። ከኔ ጋራ እናቴ 7 ዓመት 7 ወር አብራ አጥብታ አሳድጋ ወደ እስራኤል ወጣ ባሩክ። የባሩክ አስተዳደግ ከልጅም የበለጠ ሆኖ ነው ያደገ። በሚታውና በሚቶች በሁለቱ በግራ ቀኝ ስለ ባሩክ ታሪክ ብዙ ነው ሁኔታው። ከዛ ከጎንደር ተመጣ ወዲያ አስመራ ሄደ። ከአስመራ ተመልሶ ወደ ጎንደር መጣ። ወጎንደር ሲመጣ መቼም የእስራኤል ነገር የወገኑ ወገን ነገር ሞቱ ነው። ባሩክ ሞቱ በጣም ሰራተኛ ቢቀጥር ወገኑን ከርሻው ጠባቂ ቢቀጥር ወገኑን ለሚጠብቅ ሲሄድ ወደ ሱዳን ሀብቱን ንብረቱን ጥጡን ሰሊጡን ላንድ ሮቨሪቱን መኪና እንዳቆመ ይመጣል። እየሮጠ ቤት ይመጣና ልሄድ ነኝ ይላል። ለምን ነው የምትሄደው? ልሄድ ነኝ። አሁንማ እናጣናው ዋሴ እነፈረደ ዘሪሁን እያያዟቸው ነው እኔንም ሊይዙኝ ነው ይላል። ከቤት መጥቶ ደግሞ አንተና እነሱ ጋር ማን ይቆጥር? ልሄድ ነኝ። ኧረ ተው አልኩት። ልሄድ ነኝ። ንብረቱሳ እመጣለሁ መተማ ደርሻለሁ። መተማ ደርሰህ መጣህማ እሺ። ከዛን ወዲያ ያ ሁሉ ንብረት ያ ሁሉ ጥጥ ያ ሁሉ ሰሊጥ መኪናይቱ እንደቆመች ነው ጥሏት ሄደ። እንደቆመች ነው ጥሏት ሄደ ቢያሳ ላይ። በኋላ
ኑሮ ምን ያደርጋል? ደብዳቤ በሪሁን ገብረየስ ስለሚባለው ሲልክልና እኔ መተማ ሱዳን ገብቻለሁ። ምለምናችሁ ምነግራችሁ ነገር አሮጌ በሬ እንዳትሰዱ፣ እናት ላም እንዳትሰዱ፣ ጊደር ወይፈን የሸደዳችሁ እንደሆነ ይደርሳል፣ ይሸጣል። ግን ትርጉሙን እናንተ ወቁት ብሎ ለበሪሁን ገብረየስ ይልክልና ለቤታችን አንኳኩቶ ተሰጠን። ለምንድን ነው አቶ ባሩክ ሀገረ እስራኤል ከገቡ በኋላ እንደገና ተመልሰው ወደ ኢትዮጵያ የሚሄዷል? ከዛም ወደ ሱዳን ምንድን ነው ይሄ ነገር? እንግዲህ እሱ ከኢትዮጵያ ቆይቶ ወደ ሱዳን ከገባበት ጊዜ አንስቶ የኢትዮጵያን ይሁዲዎች ህብረተሰቡን ለማውጣት ትልቅ ህልም ነበረው። አስፈላጊ ከሆነ ከኢትዮጵያ ተነስቶ ወደ ሱዳን እንዴት እንደገባና ከዛ በኋላ ደግሞ እዚህ አለ የማፓ ጉዞ ወደ እስራኤል ለመግባት ያደረገው በመኮብካብ የሆነ በሴጎል በኩል ያለው ከኢትዮጵያ ተነስቶ እንዴት ወደ ሱዳን እንደገባ ከሱዳን ወደ ቻድ፣ ከቻድ ወደ ናይጄሪያ፣ ከናይጄሪያ ወደ ሞሮኮ፣ ከሞሮኮ ወደ ግብፅ አሌክሳንድሪያ፣ ከአሌክሳንድሪያ ወደ ግሪክ፣ ከዛ በኋላ ከግሪክ ወደ ሲንጋፖር ሩቅ ምስራቅ እንዴት እንደደረሰ እና እሱ የዞረበት ምክንያቱ እንግዲህ ዓላማ ነበረው። ከእስራኤል ትምህርቱን ጨርሶ ወደ ኢትዮጵያ ከተመለሰ በኋላ ያው በኢትዮጵያ ያደረገውን ኑሮ በአዲስ አበባ ስራ እዛ ተቀጥሮ በአሜራም በሚባል የእስራኤል ኩባንያ ተቀጥሮ ከዛ እየሰራ ከዛ በኋላ ደግሞ ያው የጅማ የእርሻ ማህበር በኢትዮጵያ መንግስት በኩል ደግሞ ተወዳድሮ ከዛም እንደዚሁ ሲሰራ እንደነበረ እርሻውም ተበተነ። የሄደው ወጣት ሁሉም ተበታተነ። ሁሉም በየሀገሩም የተመለሳለ፣ በዛው ሞቱ የቀሩ ሰዎችም አሉ። ከዛም በኋላ እኔ ወደ ሀገራችን እኛም ተመለስን። እዛው በገላባት አድርጎ ወደ ሱዳን ሄደ። ከሱዳን እዛ ተያዘ። እሱ እንግዲህ እንዳለ ተያዝኩ አለ። ተይየ ብዙ ጊዜ ተይየ። ያው ለጥቂት ጊዜ ለቀቁኝ አለው። በኋላ ደግሞ ከሱዳን ከናይጄሪያ ግን 6 ወር ታስሯል። 6 ወር ታስር ያለው የሚል ደብዳቤ ለሸት የፈረደ ለሚባል ለሱ ልኮ ያን ደብዳቤ በሚናይበት ጊዜ አዘነ አሉ። በጣም አዘነ ዲያርጉ ታስሪ ብሎ ተባለ። አዘን ባዘን ሆነ። በኋላ ግን ተፈትቶ ያው ማን የምትባል ሀገር ደግሞ አሁን ቅድም ወንድሜን ብሎታል። እግሩን ተመትቶ ሳለ በጋሪ ኔርኩ ነው የሚል እንግዲህ ከናይጄሪያ ወደ ሞሮኮ ሄደ። ከሞሮኮ ወደ አሌክሳንድሪያ ግብፅ ሄደ። ከአሌክሳንድሪያ ወደ ግሪክ ወይም ያቫን ሄደ። ከያቫን ወደ ሲንጋፖር ሩቅ ምስራቅ ሄደ። ይህ ሁሉ ያው ብዙ አስቸጋሪ ጉዞ ነው ያደረገው። ከዛ በመቀጠል ሲንጋፖር እንደደረሰ ከመርከቧ እየሰራ ሳለ ወድቆ ተመታ እና አብሮ ስራውን ለማካሄድ አልቻለም ነበረ። ጤና ይስጥልኝ በድጋሚ አቶ ሽሎሞ። ጤና ይስጥልን ተስፋዬ። እንደገና እንግዲህ ቃለ መጠየቅ ላይ ያሉት ኮሎኔል መኮንን ተስፋ መስመር ላይ ነው። ጤና ይስጥልኝ። ጤና ይስጥልኝ። እንደምን ዋላችሁ? ጤና ይስጥልኝ ኮሎኔል፣ መልካም ሳምንት እንመኛለን። ለእናንተም። ኮሎኔል መኮንን እንግዲህ የጠቅላይ ሚኒስትር ቢንያሚን ኔታንያሁ የስራ ጉብኝት በአርብ ዕለት ተጠናቆ ተመልሰዋል። እንግዲህ የመመለሳቸውም ሁኔታ ሲታይ እሳቸውም እንደሚገልጹት በተለያየ መረጃዎች ላይ እንደምናየው አጥጋቢ ጉብኝት እንደነበረና ያው ለሚወስኑት ውሳኔ አሜሪካ ከጎናችን መሆኗን የሚገልጽ ንግግሮች ተናግረዋል። እንዴት ያዩታል ይሄንን ጉዳይ የጋዛን የሊባኖስንና የኢራንን? ከሞላ ጎደል የጠቅላይ ሚኒስትሩ ጉዞ ወደ አሜሪካ በምስል እንዳየነውና ፕሬዝዳንት ትራምፕ ያሉት በሙሉ እስራኤልን የሚደግፍና ወደ እስራኤል የቆሙ መስሎ ይታያል።
በሊባኖን በኩል አቋማቸው ግልጽ ነው። እንግዲህ በዚህ ሳምንት ውስጥ ወይም ዛሬ መሰለኝ የተሰጣቸው የቀን ገደብ ሂዝቦላ ጦሩን እንዲፈታ ያዘዙት። ያ ካልሆነ ግን ለእስራኤል ምንጊዜም እሳቸው እስራኤልን ገደብ አልሰጡም። የእስራኤል መከላከያ ኃይልም አየር ኃይልም በፈለገው ሰዓት በፈለገው ቦታ የሂዝቦላ ተባራሪ ቴሮሪስቶችን እያወደመ ይገኛል። በአሁኑ ሰዓት ግን የሚጠበቀው የሊባኖስ መንግስት ሂዝቦላን ጦር ማስፈታት አለበት የሚለው ነው። ያ ካልሆነ እስራኤል በፈለገችበት ሰዓት እስከ ቤይሩት ድረስ ሂዳ ሊባኖስን የሚገኘውን ቴሮሪስት ሂዝቦላን ማውደም ትችላለች የሚል አቋም ነው ያላቸው። በአዛ በኩል ስንሄድ ግን አዛ ሁለተኛ ደረጃውን ልናልፍ ተናግረዋል። ነገር ግን ጠቅላይ ሚኒስትሩ ለየት ባለ ሁኔታ የኢራን ግቢሊ አስከሬን ሳይመለስ ወደ ሁለተኛው አናልፍም የሚል ቁርጥ ያለ አባባል ተናግረዋል። ሌላው ሐማስ ትጥቁን እስካልፈታ ድረስ ዋሻውን እስካልተቀማ ድረስ የሚቀማው አካልና የሚሰራው ስራውን ካልሰራ ትራምፕ እንዳሉት መከላከያ ገብቶ በፈለገው ሰዓት ሐማስን የመውደም መሳሪያውንና ዋሻዎችን የመቀማት እድል የሰጡት መስሎ ይታያል። ይህ እንግዲህ በውጭ ያየነው ነው። ውስጥ ምናልባት ያልሰማናቸው ሌሎች ነገሮችም ሊኖሩ ይችላሉ። ከምናውቀው ይልቅ የማናውቀው ይበዛል። ይህ ጉዞ ለጠቅላይ ሚኒስትራችን የተሳካ ነበር። በተለይ በአሁኑ ሰዓት የምናየው እና ደስ የሚለው በኢራን በኩል ያለው ተቃውሞ፣ ህዝባዊ ተቃውሞ ምናልባት የጦርነቱን መንገድ ሊያሳንሰው ይችላል። ትላንትም ትራምፕ እንዳሉት እንደምታውቀው እንደሰማችሁት ኢራን ሰልፍ የወጡትን ሰዎች ጉዳት ላይ ካደረሰች አሜሪካ በዚህ ውስጥ ጣልቃ ትገባለች የሚል አባባል ተናግረዋል። ይህ የሚያሳየው የትራምፕን ሙሉ ድጋፍ ለእስራኤል የሚሰጡና ምናልባት እስራኤል እነዚህ ሰላማዊ ሰልፍ ያደረጉ በየከተማው የወጡ የሚታገሉትን ለማገዝ ሲባል ጦር ከከፈተች አሜሪካን በዛ ውስጥ እንዳለችበት ተቆጥሮ ምናልባት የአያቶላው መንግስት ከወደቀ ለሰላም የሚሆን ለዓለም የሚበጅ የምስራች ይመጣል የሚል አቋም ነው ያለኝ። አቶ ሽሎሞ ይሰማል? ጤና ይስጥልኝ። እንደምን አለ? ጤና ይስጥልኝ ሽሎሞ። መጀመሪያ ለ2026 ዓመተ ምህረት እንኳን በሰላም አደረሰ እላለሁ ለሁላችንም። እኔ እንኳን ልጠይቅህ የፈለኩት በትላንትናው ዕለት የአሜሪካ መንግስት በቬኔዙዌላው መሪ ላይ የወሰደው እርምጃ የቆራጥነት እርምጃ ብዙ ጊዜ ካስተነቀቁ በኋላ ይህ እርምጃ የሐማስን መሪዎች ሊያስፈራቸው ይችላል ወይ? ከዚህ ተያይዞ ደግሞ የኢራኑ መሪስ እንዴት ነው ዳይፐር አድርገው ማደር አለባቸው ማለት ነው? ይኸውልህ ሽሎሞ፣ አሜሪካ በአሁኑ ሰዓት ለየት ባለ ሁኔታ የድሮ አድሚኒስትሬሽን የትራምፕም ሆነ የሌሎች አድሚኒስትሬሽን የአሜሪካን ትልቅነትና የአሜሪካን ከባድ አስፈሪ ሀገር መሆኗን አላሳዩም ነበር። በአሁኑ ሰዓት ግን ትራምፕ ያደረጉት ምንድን ነው? ከአሜሪካ ጋር አሜሪካን አትችሉም፣ አሜሪካን አትፎካከሩ፣ አሜሪካ በፈለገችበት ሰዓት አቅም አላት፣ ጉልበት አላት፣ ኃይል አላት፣ የትም ቦታ ገብታ ማድረግ ትችላለች የሚል ዛቻ ከዛክቱ በኋላ በትላንትናው ዕለት ኒኮላስ ማዱሮ ከቬኔዙዌላ ራሳቸው ካሉት ከቤታቸው አፍነው ወደ አሜሪካ ወስደዋል። በአሁኑ ሰዓትም እሳቸው አሜሪካ ውስጥ በኒውዮርክ ከተማ ብሩክሊን ፍርድ ቤት እንዲቀርቡ ታዘዋል። ይህ ድርጊት የሚያሳየው ጠቅለል ባለ ሁኔታ አሜሪካን አትቃወሙ፣
አንድ ገዥ ነው ያለ በዓለም ላይ ዲሞክራሲን የሚቃወም ህዝብን የሚገስጽ ኢኮኖሚክን የሚጎዳ አትንኩን የሚል አባባልና የማስፈራሪያ ሁኔታ ነው። ግን በሌላ በኩል የትራምፕ ፍላጎታቸውን ታውቃለህ። ትራምፕን ቀደም ሲል የተናገሩት እኔ ጦር መክፈት ሳይሆን ጦሮችን መዝጋት ነው ፈልገው ጦርነትን መከላከል ነው ፈልገው ካሉ በኋላ የሌላ ሀገር መንግስት ጠልፎ ማውጣት በአሁኑ ሰዓት በዓለም በተለይ በብዙ ሀገራት ተቃውሞ አለ። እንደምታየው ትልቁ ተቃውሞ የመጣው ከሩሲያ፣ ከቻይና እንዲሁም ከኢራን እና ከመሳሰሉት ሀገራት ነው። ይህም ደግሞ እንደምታየው ቬኔዙዌላ የምትታወቀው በዓለም ትልቅ የነዳጅ አምራች ናት። ናፍጣ የበዛባት ድሮ ሁጎ ቻቬዝ የሚባለው በ13 ከለቀቀ በኋላ ይህች ሀገር የእጽና የአንዳንድ ቴሮሪስት መደብሮች ሆና ወደ አሜሪካ ሳም ወይም እጽ የምንለውን እያስገባች የአሜሪካን ሕዝብ ለመበከል ከሞከረች በኋላ ነው ትላንትና ዋናው መሪያቸው ተይዟል። በአሁኑ ሰዓት ግን እንደምታውቀው ዲዳስ ወይም የሱ ምክትል የነበረችው ምንጊዜም ቢሆን ኒኮላስ ማዱሮ ነው ገዣችን የሚል አባባል በዛ ውስጥም አለ። እሷም በብዙ ጄኔራሎችና ትልልቅ መሪዎች ተደግፋ ነው ያለችው። የአሜሪካ ፍላጎት ግን እንደምታውቀው ማሪያ ኮሬና ቻይድ የምትባል ይህን ኒኮላስ ማዱሮን አድሚኒስትሬሽን ስትቃወም የነበረ ዲሞክራሲያዊ ይምጣ ስለ የነበረ በኦስሎ ሽልማት የተቀበለች እሷን ነበር መሾም የሚፈልጉት። ነገሩ ገና ድርድር ላይ ስለሆነ አስቀድሞ ይህን ነገር ይሆናል ብሎ መናገር ይከብዳል። ግን የአሜሪካ ፍላጎት አንድ ነው። ይህችን ሰው ፕሬዚደንት አድርጎ መሾም ነው። የቬኔዙዌላ ሕዝብ ከራብ ከጥማት ከችግር እንዲወጣ ነው። ቬኔዙዌላ ከዛ በፊት እንደምታውቀው በጣም ሀብታም የምትባል አገር ነበረች። በአሁኑ ሰዓት ግን ያለው ውጣ ከሩሲያ ጋር ከቻይና ጋር በተለይ ከኢራን እና ከሂዝባላ ጋር የነበራት ግንኙነት ለዓለም ቴሮሪስቶች መጋቢ አንደኛው ሀገር ሆና በመገኘቷ አሜሪካም ቴሮሪስትን ለመዋጋት ሲሉ እነዚህን ሰው አልፎ አመጥተዋል። እንግዲህ ወደፊቱን ምን እንደሚሆን እናያለን ማለት ነው። ኮሎኔል እንግዲህ ወደ አገራችን ስንመለስ በእውነት ጠቅላይ ሚኒስትር ከተመለሱ በኋላ በሊባኖስ የሚሆነው ሁኔታ ምን አይነት እርምጃዎች ይወሰዳሉ? በአየር ጥቃት ብቻ ሳይሆን አንዳንድ መረጃዎች እንደሚያሳዩት እስራኤል ድንገት በምድር ጦርም ልትጠቀም ትችላለች የሚሉ አንዳንድ ሀሳቦች አሉ። ይሄ ሀሳብ እንዴት ነው ኮሎኔል? ሂዝባላ በአሁኑ ሰዓት ሙቷል፣ ተንኮትኩቷል፣ አብቅቷል። ገንዘብም ከኢራን አይቀበልም። ያበቃ ድርጅት ነው ማለት ይችላል። ምንም እንኳ አልፎ አልፎ አንዳንድ ቀላል መሳሪያዎች ቢኖሩትና ወታደሮቹ አልፎ አልፎ ትንኮሳ ቢሞክሩም ፊት ለፊት የሚዋጋ ወይም ኃይል ያለው ሚሳይሎች መንቀሳቀስና መጉዳት የሚችል ኃይል በሊባኖስ ሂዝባላ የሚባል የለም። ግን እንደ ድርጅት አለ። ራሱን ለማንሰራራት ይሞክራል። ወደ ጦርነት ተመልሰን እንገባለን አይመስለኝም። ምክንያቱም የሞተ ያለቀን ህዝባዊ አካል መሳሪያውን ያጣ ወታደሮቹን ያጣ ራሱን መልሶ ለማደራጀትና ለመቋቋም የሚሞክር ህዝብ ሊባኖስ ሺው ቢሆንም እንደ መሪ የላቸውም፣ ወታደሮች የላቸውም። አልፎ አልፎ አንዳንድ ነገሮችን ማንቀሳቀስ ሲሞክሩ በአየር ታግዞ መጉዳት ይቻላል። እግረኛውና ከበድ ያለው ሜካናይዝ ገብቶ ሊባኖስ ላይ ሌላ ጥቅም ያመጣል የሚል አቋም የለኝም። ምንም በዛ በኩል ኃይል የለም። ስለዚህ መሆን ያለበት እንደመስለ ከሆነ በዲፕሎማሲ በኩል አንደኛ ከአሜሪካና ከሌሎች ሀገራት ሆኖ የሊባኖስን መንግስት በመደገፍ ሊባኖስ ሂዝባላ የቀረውን ትጥቅ እንዲፈታና ወደ ሰላማዊ ኑሮ እንዲመለስ ማድረግ እንጂ ምክንያቱም በአሁኑ ሰዓት ምንም አይነት ገደብ የለንም። በፈለግነው ሰዓት እንተኩሳለን፣ በፈለግ ሰዓት እንገላለን። የአራዷንም ሆነ ሌሎችን ኃይል የሊባኖስ ወታደር በሙሉ የነበረ ያልቆሰለና አገሩን ተፈናቅሎ ወደ ቤሩት የሄደው በሙሉ ችግርተኛ ነው፣ ራብተኛ ነው፣ ጥማንተኛ ነው። ገንዘብ ከኢራን አይገባም፣ መሳሪያ ከኢራን አይገባም። ስለዚህ ያለው አቅምና ጉልበት ስለደከመ ወታደራዊ አካል መከላከያ ገብቶ ሊባኖስ ሀገር ላይ ይዋጋል የሚል
አስተሳሰብ የለኝም። ካልሆነ ግን ሙሉ ዝግጅት አለ። ምናልባት አንሰራርቶ ከተነሳ መከላከያ ሙሉ ዝግጅት እንዳለው አውቃለሁ። ካስፈለገም የሚሰጠው የትዕዛዝ መሰረት መከላከያ የሚገባና በቀላሉ አሸንፎ የመውጣበት እድል ይገጥመዋል ማለት ነው። አቶ ሽሎሞ የመጨረሻ ጥያቄ ካሉት? መኮንን ተስፋ እንደሚታወቀው የባብ ራሱ ኢራን ናትና በተለይ እስራኤልን እያወከች ያለችውና በአጠቃላይ በዓለም ደረጃ የሽብርተኛ ስራ ኤክስፖርተር ናት ኢራን እና በዚህ ምክንያት ህብረተሰቡም የሚጠጣው ውሃ አጥቶ በክረምት ላይ አሁን የሚሞቀው ኤሌክትሪክ አጥቶ በከፍተኛ ደረጃ ህዝቡም ሰላማዊ ሰልፍ በማድረግ ላይ ይገኛልና ሌሎችንም ቢሆን ሂዝባላንም ሁቲዎችንም ሆነ ኤልሻባብም ሆነ ቦኮ ሐራምንም ሆነ ሐማስንና ጂሃድ እስላምን እንደገና ለማንሰራራት ይህን ሁሉ የምታደርገው ኢራን ናት። ህዝቧን እያስራበች የሽብርተኝነትን ርዕዮተ ዓለም ታካሂዳለችና ልክ አሜሪካ በቬኔዙዌላ እንደወሰደችው እርምጃ እስራኤል የኢራኑን ፕሬዚደንት ከነ ሪዙ እዛው ብትመጣ ምን ይመስላል? እንዲያውም እኔ እንደመስለኝ ከሆነ በዚህ ኢራን በሚደረገው ሰላማዊ ሰልፍ እስራኤል እጇን ማንሳት አለባት። እዛ ውስጥ ጣልቃ መግባት የለባትም። ነገሩ የምትሰራው በገበሬና በሎሌ ነው። በሌላ በኩል ስለሆነ ተጠልፎ የሚመጣ ከሆነ እስራኤል እዛ ውስጥ እጇ መግባት የለበትም። ብቃት ያለው ጥራት ያለው የአሜሪካ ኮማንድ ፖስት አለ። የአሜሪካ ዴልታ የሚባለው በዩኒቨርሲቲ ላይ የሰራው ሙሉ አቅምና ጉልበት ስላለው ምናልባት ኻሜናይ ትራምፕን ካናደዱትና ተሳስተው የራሳቸውን ተገደሉ ትራምፕ ይሄን ነገር ድርጊት እንደሚፈጽሙት አልጠራጠርም። እኛ በአሁኑ ሰዓት ማየት ያለብን ራሳችን ምናልባት ኢራን ውስጣዊ ችግሯን ለመሸፈን ሲባል ጦር ከከፈተች መከላከያ ሙሉ ዝግጅት ማድረግ አለበት። ሚሳኤሎች እንዳይመጡ ሀገራችን እንዳትጎዳ መከላከል አለበት እንጂ በዛ ውስጥ ገብቶ ጠልፎ ማምጣት ወይም ሌላው ነገር የኢራን ሁኔታም እያለቀ ነው። የሁቲውን ታውቃለህ፣ በሶማሌላንድ ያለን ካምፕ የሚጠቅመው ትልቁ ጥቅሙ አየር ኃይላችን እዛ ተቀምጠው በቀላሉ መምታት እንችል ነው። በአሁኑ ሰዓት ገንዘብ በየትም ቦታ መግባት አይችልም። ቬኔዙዌላ ከተዘጋ ነዳጅን መሸጥ አትችልም። ኢኮኖሚዋ የደከመበት ትልቁም ያው ነው። ትራምፕ ስታቸው በኢኮኖሚካሊ ኢራንን ስለጣሏት አሁን አንድና አንድ ነው የቀረው። ኢራን መልሳ ስምምነቱን ተቀብላ ኒውክሌር ፕሮጀክትን እተዋለሁ የሚል አባባልና ህብረተሰቦቿን ለመሳት ካልፈለገች የአያቶላው ዲያይፐር አድርጎ ቢቀመጥም የሚገጥመው ድል ልክ እንደ ኒኮላስ ማዱሮ ስለሆነ ምናልባት የአሜሪካው መንግስት በቅርብ ቀን የሚያስታውቀው መስሎ ይታየኛል። ኮሎኔል መኮንን ተስፋ እሺ፣ የመጨረሻ ሌላው ከፈቀዳችሁልኝ ዛሬ ትልቅ አንድ በኢትዮጵያ ህዝብ መሀል አብረካችን የወጣ የባሩክ ተገኘ 10ኛ አመቱ ነው። 15 መታወሻ ቀን ነው። ባሩክ ተገኘ እንደሚታወቀው ሁሉም ጊዜውን ያሳለፈው የኢትዮጵያ ይሁዳውያን ወደዚህ ሀገር እንዲመጡ በአሜሪካ፣ በካናዳ፣ በእስራኤል በቂቡጾች ከ1955 ጀምሮ ከ2013 ድረስ እስኪሞትበት ቀን ድረስ ለህዝባችን ብዙ የደከመ ታታሪ ወንድማችን ነበርና እነሆ ዛሬ 10 አመት መታሰቢያው ቀን ነው። ነፍስና አረገነት ያግባው ማለት ፈልጋለሁ። አሜን። ህዝባችን እንደዚህ ያሉ ሰዎችን ማስተዋወቅ አለበት። አሜን። ኮሎኔል መኮንን ተስፋ እናመሰግናለን። መልካም ሳምንት እንመኛለን። እናመሰግናለን። እኔም አመሰግናለሁ። עדות, לאן זה עולה? משלוחים, לאן? זה המשלוח לספטריה, יש לנו רחובות, יש לנו גדרה, יש לנו את המשלוחים של הוול. እንግዲህ ወይዘሮ ቦሶና የምናየው አሁን ከሩቅ ቦታ አሁን እንዳለችው ጌደራ ድረስ ከጌደራ የራቀ ሌላ ቦታ እስከ ሩቅ የሚባለው ቦታ የት ነው? እስካሁን ምግብ ያዘዙበት ቦታ ከጌደራ እንግዲህ ጌደራ ከዚህ ርቃ ገደራ በሉድ רמלה יבנה נס ציונה ראשון
እስከ ማለት እንግዲህ ካዘዙበት እስከ ቦታው እስከሚደርስ ስንት ጊዜ ይወስዳል? ያው እንግዲህ እንደ ርቀቱ ከ15 እስከ 20 ደቂቃ እስከ 20 ደቂቃ ከታዘዘ በኋላ ማለት ነው። ኦኬ እንግዲህ እነዚህ ብዙዎቹ የእስራኤል ብሔረሰቦች ነጮች ናቸው፣ የኛ ኢትዮጵያኖች ሳይሆኑ ማለት ነው። ግን እንደዚህ ኢትዮጵያኖችም ያዛሉ በጣም ከሩቅ እንደዚህ እየጠሩ ኢትዮጵያኖች ብዙውን ጊዜ ኢትዮጵያኖች ደረቁን እንጀራ ይወዳሉ። ለምን ከቤታቸው ያዘጋጃሉ፣ ወጡን ይሰራሉ። ስለሚችሉ ደረቅ እንጀራ ብዙ ይወስዳሉ ኢትዮጵያኖች። ነጮች ያው እስከነ ወጡ ነው የሚወስዱት። መርጠው ስጋ አለ፣ ጥብስ አለ፣ አልጫ አለ፣ ቀይ ወጥ አለ፣ ዶሮ አልጫ አለ፣ ዶሮ ቀይ ወጥ አለ። ብዙ አይነት ምግቦች አሉ። ፍርፍር አለ፣ ቋንጣ ፍርፍር አለ። የሚፈልጉትና እንላቸዋለን። ከዚህ ትወጣላችሁ አንዳንድ ጊዜ ከምግብ ቤቱ ሌላ ወይ ደግሞ ከሚያዙት ሌላ የድግስ ነገሮች ለምሳሌ ሲጠሯችሁ ሄዳችሁ የምታዘጋጁት ዝግጅት አለ? አዎ የሰርግ አለን። ሰርግ ያዛሉ? አዎ የሰርግ ሂና አለ። እንደገና ደግሞ ክርስትና አጻት ነሱ የሚሉት አለ። እንደገና ደግሞ በዓሎች አሉ። ኬተሪንግ ምናምን ያዘምናሉ። ኬተሪንግ እና እናንተ ይዛችሁ ምግቡን እዛ ነው የምታቀርቡት? እና ከኤሪያ ደግሞ ከከተማዎች የኛ ህዝቦች በዛ ብለው የሚኖሩበት አካባቢ ካለ ሽማግሌዎች አሉ የሚሰባሰቡበት ያሰበስቧቸዋል። በዛን ሰዓት ከኛ ምግብ ነው የሚወስዱ። ለምን ኢትዮጵያኖች የኛ ምግብ ብቻ ነው የሚበሉት። ምንድነው ልዩነት ያደረገው? የኢትዮጵያ ምግብ ቤቶች አሁን በተለያየ ቦታ አሉ። የዚህ ጎጆን ለየት ያደረገው ምንድነው? ምን አይነት ምግብ ነው የምታቀርቡት? ለየት ያለ ምንም ለየት ያለ ነገር የለም። ግን ያው በአበሳሰሉ በጣም ይወዱታል ምግቡን። የኛን ምግብ እስካሁን ድረስ እስራኤል ሀገር ውስጥ የመጀመሪያ ማለት አንደኛ ነው ጎጆ እስካሁን ድረስ እና በጣም ይወዱታል ምግቡና ያው ምግብ ደግሞ እንደ ልብስና እንደ ጫማ የኔ ቆንጆ ነው ብለህ እንትን አትልም። ሰው ይበላና ደግሞ የሚመጣው ወይም ደግሞ ሰው ሌላ ሰው ይበላና ያ ሰው ነው እንጂ እኔ ምግቤ ቆንጆ ነው ነው ብዬ አይደለም። ጥሩ ስሜት ስላላቸው ለሌላ በሂብሩ ሄለ ኦዜን ይባላል። ከጀሮ አፍ እየተነጋገሩ ሰዎች እኔ ደንበኞች እያተረፋቸው ይላል። አዎ በቲክቶክ በዋትስአፕ በምን አርጋቸው አታውቁ። በፍጹም ሰዎች ናቸው የሚበሉትን ቆንጆ ነው ምግቡ እያሉ የሚመጡኝ እነሱ ናቸው ይዘው። እንግዲህ በዚህ አጋጣሚ ከስንት ሰዓት እስከ ስንት ሰዓት ነው ክፍት? ክፍቱ በኢትዮጵያ በዚህ ሀገር አቆጣጠር ከ12 ሰዓት እስከ 10 ሰዓት ማታ ድረስ። ኦኬ ጤና ይስጥልኝ ወይዘሮ ቦሰና። ጤና ይስጥልኝ። እንዴት ነው ታዲያ ይሄን ምግብ ቤት ለመክፈት የባህል ምግብ ቤት ለመክፈት ምን አነሳሳሽ? እኔ በጣም ምግብ ማብሰል እወዳለሁ እና ከድሮ ጀምሬ ነው የማስበው የነበረ ይሄን አደርጋለሁ የሚል እንትን ነበረኝ እና በመጀመሪያ ደረጃ ምሳዳ ለመክፈት ከዚህ ሀገር ቀላል ነገር አይደለም። ሁሉም ነገር ይፈልጋሉ። የሀገር ባህል እንግዲህ የባህል ምግብ የባህል ምግብ የኢትዮጵያ ምግብ ብቻ ነው። የኢትዮጵያ ብቻ እና የምግብ ቤት ስራ እንግዲህ ቀላል አይደለም ብለሻል። አሁን ግን የምታበስይው ምንድን ነው? ይሄንን እያየን እየተነጋገርን አሁን እኔ የማበስለው ጥብስ ነው። ጥብስ በሀገራችን በጣም የታወቀ ምግብ ነው ጥብስ። ኦኬ የበግ የበሬ ጥብስ ነው የማደርገው እና ሰዎች በጣም ይወዱታል። ጥብስ በጣም ይበላል። ጥብስ በጣም ይበላል። ቀይ ወጥ በጣም ይበላል። ዶሮ በደንብ ይበላል። ይወዳሉ በጣም እና በጣም ደስ የሚል ስራ ነው። እኔ ከውስጥ እወደዋለሁ ስራው። ብዛት ያላቸው ኢትዮጵያኖች ናቸው ወይስ የእስራኤል ዜጋ ነጮችም እየመጡ ይጠቀማሉ? 85% ነጮች ናቸው የሚመጡ። ኦኬ 85% ነጮች ናቸው የሚመጡ። ኢትዮጵያኖችም አሉ ወጣቶች በደንብ ለሚመጡ ግን ብዙውን ጊዜ ነጮች ናቸው። የእኛም አሉ
ወጣቱ ክፍል ይመጣሉ። ብዙ ሌላ ያየሁት ነገር ምንድነው እዚህ ከሚመገቡት እየመጡ በቦታው የሚመገቡት ሌላ ከሩቅም ሆኖ የሚያዙ አሉ። ቴክ አዌይ የምንለው ያው እንግዲህ መጥተው የሚወስዱ ቴክቤስ ይባላል ድርጅት አለ ቴክ አዌይ እነሱ በደንብ ነው እንትን የሚሉት ከስራቸው ሆነው ከቢሮአቸው ሆነው ምግብ ያዝማሉ። ብዙ ነው የሚሸጠው የቴክ አዌይ። እንግዲህ ሁለት ማስተንግዶ ማለት ነው። እዚህ የሚጠቀሙ አሉ፣ ከውጭ ደግሞ የራሳቸው ደውለው ይሄን እንፈልጋለን ብለው እንደገና እዛ ድረስ የሚያደርስ እንትን አላችሁ ያው ኦኬ እንግዲህ የምግብ ቤት ስራ ቀላል አይደለም ብለሻል። ከቤተሰብ ጋር እንዴት ይሄዳል? ቤተሰብ ከመምራት ጋር ከልጆች ጋር ቤተሰብ ከመምራት ጋር ቀላል አይደለም፣ ግን እግዚአብሔር ይመስገን እኔ የጀመርኩት ልጆቼ ካደጉ በኋላ ነው። ልጆቼ ባለቤቴ ከኋላ ያሉት እነሱ ናቸው ከዚህ ደረጃ እንድደርስ ያደረጉኝ ቤተሰቦቼ ናቸው። ሌላው ቀርቶ እህቶቼ ወንድሞቼ በሞራል በጉልበት የሚያስፈልግ ከሆነ ጊዜ ካላቸው እየመጡ አይዞሽ የሚሉት ቤተሰቦቼ ናቸው። ለምን ግን እዚህ መረጣችሁ ሮሆቦት? በሮሆቦት እኔ የምኖረው ቅሪያት ጋር ነው። በሮሆቦት የመረጥኩት ትንሽ የአካባቢው ወደ መሀል ከተማ ነው እና ወደ መሀል ከተማ ስትገባ ብዙ ምርጫዎች ሊኖሩ ይችላሉ፣ ብዙ አማራጭ ነገሮች ሊኖሩ ይችላሉ። እኔ የምኖርባት ከተማ ትንሽ አነስ ያለች ከተማ ነች። አሁን ነው እያደገች የምትመጣው እና 10 ዓመቴ ነው በቃ ከዚህ እንትን ላይ ሰዳላይ አሁን በኦገስት 10 ዓመቴ ነው እዚህ ሮሆቦት እና ደግሞ ብዙ ደንበኞች አትርፋቸዋል። በጣም የቅሪያት ጋር ሰው ትንሽ ቅር አላላቸው? ቅርንጫፍ አይፈልጉም? እዛ የጎጆ ቅርንጫፍ ቅሪያት ጋር ውስጥ ለጊዜው አያስፈልግም። ምንድነው የሚባለው የቆጣ ወርድ ብላ የብብቷን ጣለች ይባላል በእኛ በአማርኛ ተረት ነገር እና ከዚህ ሀገር ምግብ ቤት መያዝ ቀላል ነገር አይደለም። ብዙ ነገሮች አሉ፣ ብዙ ነገሮች የምታሟላቸው የምትጠየቀው አለ። ያን በሙሉ ማሟላት አለብህ ያንን ነገር ለማድረግ እና የሰው ጉልበት ያስፈልጋል፣ ብዙ ገንዘብ ወጪ ያስፈልጋል እና ሌላ ስኒፍ ለመክፈት በእግዚአብሔር እርዳታ እንግዲህ ሁሉ እሱ ነው የሚያውቀው። እንዴት ትቋቋማላችሁ ግን ይሄን ውጣ ውረድ? እንዴ እንዳልሽው አሁን የሚከፈላል መንግስት ከራሱ ደግሞ የራሱ የሆነ ህጎች አሉት እንደዚህ ምግብ ቤቶችን ለማቋቋም እነዚህ ነገሮች ሁሉ አሟልታችሁ እንዴት ይሄን ውጣ ውረድ ትቻሉታላችሁ? ይሄን ውጣ ውረድ ልክ እንደ ሀገሩ ሰው እንግዲህ ቀላል ነገር አይደለም። ጦርነቱ ትላለህ። ባለፈው 4 ዓመት 5 ዓመት አካባቢ ኮሮና ነበር። ያኔ ኮሮናውን አለፍን ብለን እያገገምን ስንመጣ ደግሞ ጦርነት ሆነ። ምንም ማድረግ አይቻልም። ጦርነቱ እንደ ሁሉ ነው፣ ለአንተ ብቻ አይደለም፣ እንደ አገር ነው። ሰላም ቢሆንልን የበለጠ ተጠቃሚ የሚሆን ኗሪው ህዝብ ነው። እግዚአብሔር ሰላሙን ያወርድልን።
አገሬን አይን ወይ ሰው ከርሞ ሲናገሩት ሆዱ የባሰው ሆዱ የባሰው ሆዱ የባሰው እከንድናለሽ እከንድናለሽ እትንደምናለሽ እንዳለኋለሁ ፍቅር ተሸካሚ ለቶቤል ኩኛለሁ ፍቅር ተሸካሚ ለቶቤል ኩኛለሁ አይ ወይ ሰው ካባቱ ገዳይ ይታረቅ የለም ወይ ሰው ካባቱ ገዳይ የሚታረገው ሰው ካባቱ ገዳይ የሚታረገው አምሳ ሽማግሌ በሽብር ነው አምሳ ሽማግሌ በሽብር ነው አምባሰል ማር ቆራጭ አምባሰል ማር ቆራጭ ይወርዳል በገመድ አደራ ቢሰጡት ይበላል ወይ ዘመድ ይበላል ወይ ዘመድ ይበላል ወይ ዘመድ ይበላል ወይ ዘመድ መብላቱን ሲላ አይልመድ እንግዲህ አይልመድ ያለነ ቢተው ያለነ ቢተው የአባቱ አገር ዋግ ነው የእናቱ አገር ቦራ የእናቱ አገር ቦራ የአባቱ አገር ዋግ ነው የእናቱ አገር ቦራ የስራ ጓዶቹ አይሆን ባላንጋራን አይሆን ባላንጋራ ያገኘውን ገንዘብ ተባብሮ የሚበላ ገባ ኢየሩሳሌም ቤተሰቡ ጋራ ገባ ኢየሩሳሌም ቤተሰቡ ጋራ ወደ ማርማዬ አለ ነገር እስከል የወገኖች አባት የቆንጆቹን አባት አዝማሪያ ይባል ክላሽ ይማርካል ከሽጉጡ ጋር ከነፈንጁ ጋር ከሽጉጡ ጋር ሐሰት እንደሆነ አገር ይመስክር ኢየሩሳሌም
ኢየሩሳሌም እስራኤል የለሽ እንኳን ተስካክዬ ቢገር በግርጌሽ እንኳን ተስካክዬ ልገር በግርጌሽ በጎረቤት ገንዘብ የሚቀና ሰው በጎረቤት ገንዘብ የሚቀና ሰው ራሱ እንዳገኝ የታወቀ ነው የታወቀ ነው መሪ እንዲለሽ መለኩ ሳለኩ ወርጄ ዝቋላ መለኩ ሳለኩ ወርጄ ዝቋላ ከነሞች አካል ከናለሜ ጋራ ከናለሜ ጋራ ሸሙንሙን እንድንሽ ብኛለ ቆርጦ ተነሳ ጀግናው አንበሳ ብኛለ ቆርጦ ተነሳ ጀግናው አንበሳ ተቃቅተው አጉል ተንኮሰው ማን ሊመልሰው ተቃቅተው አጉል ተንኮሰው ማን ሊመልሰው ወዶ መንዳይ ሆነው ያንበሳው እንደቆነ ገብተው ገሰገሱት አየር ላይ ጀታችን በሰማይ ሲያንጃብብ የባህር ኃይላችን ሲያጅበው በመርከብ በታንክ ታገዘው የምድር ጦራችን ከገባበት ገብቶ ናቀመሰው ክንዱን አለፊት እንዲያዞር ሀቁን ቢደብቀው የአገር የነጻነት ድሉን አይቀይረው የለም የሚያቆመው የአንበሳውን ቁጣ ጠላት ቢረባረብ የመጣው ቢመጣ ጠላት ቢረባረብ የመጣው ቢመጣ ጀግና ቢወድቅ ጀግና ይተካል የጎበዝ ሞቱ ልብ ያበረታል በቃ ነቃቶ ተንኩሶ መተው ላይ አደም ነው ነፍሱን ያነሳው በሰው ያቀዱት ያሰቡት ክፋት በራሱ ይነዳል ከፍ ያሉት እሳት በራሱ ይነዳል ከፍ ያሉት እሳት ከነቁ ወዲያ ከተዳፈሩ የምን መደበቅ በጉራንጉሩ ምሽት ቢሰሩ ምን ይደበቁ ከመነጸሩ መቼም አይርቁም
መተንፈስ ጀምሯል በጀግኖቹ ጥምረት እንግዲህ ተነስቷል ሳይጨርስ ላይ ደክም ትግሉን በጀግንነት በድል ሊደመድም ያኔ ነበር እንጂ ሳይነቁ መጠንቀቅ አንበሳ መዳፍ ውስጥ ገብቶ ማን ሊላቀቅ ገና ትታያለች ከፍ ብላ ካምራው ላይ የእስራኤል ጠባቂ ነውና ኤሊያደይ ዛሬ ምዋለ ቃሉን መቻትና የእስራኤልን ምድር ሞልቷታል በጀግና የእስራኤልን ምድር ሞልቷታል በጀግና ጀግና ይለያል ወበት ሲል ጃሌ ለምጥሎ ገደይ አዛዥ ከጀሌ ገብተው አስነሱት አውል ተንጉሰው የአንበሳ ቁጣ በልጃ የመልሰው በለፈለፈ አይደል ዋንነት ገጥሞ ጥሎ ነው ዘራፍ ለማለት ገጥሞ ጥሎ ነው ዘራፍ ለማለት ከነፉ ወዲያ ከተዳፈሩ የምን መደበቅ በቁራቁሩ ምሽግ ሊሰሩ ምን ሊደበቁ ከመነተሩ መቼም አይርቁም የሰለሞን ነው በሚስጥሩ የእስራኤል ኪዳን ቃል ምስክሩ የሰለሞን ነው በሚስጥሩ የእስራኤል ኪዳን ቃል ምስክሩ ተመስገን ተመስገን ከዚያ ደረስከን ውለታ ብዙ የእግዚአብሔር አመስጋኝማ ሰው ቢኖር ክበር ተመስገን ጌታችን እኔን የመኳንንቶች ሰጋር በቆ እንዳትዘወር ጋጧ ተቆ የመኳንንቶች ሰጋር በቅሎ እንዳትዛወር ጋጧ ጠቆ ምንም ሌሊቱ ቢረዝም ቀን ትዛወር ይህንን የዛሬ ዘመን ገበሬ እርሻን ለመደ እስከ ዛሬ የዛሬ ዘመን ገበሬ እርሻን ለመደ እስከ ዛሬ ጭንጫ ነው ብለህ አተው ራሰው አፈር ነው ስለ የወታደሮች መቃብር ያልከው የወታደሮች መቃብር የወታደሮች መቃብር ከምገዳር ነው ካጋም ስረ እኔስ ለእናቱ ማን ነገር አለ እያለሽ ትኖረ እኔን እንኳንስ ለአገሩ ለእናት አገሩማ እንኳንስ ለእስራኤል ለእናት አገራችን ለሞይ ባገኝ እኮ ይፈሳ እንደማችን አምነው የእስራኤል ወታደር በጣም የረቀቀ ጦሩን በወጋው ጦሩን በጦር ወጋው ማሻያ ጠበቀ
በሎ በለ ጋሼ እንግዳው ተው 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 ኧረ ዘራፍ ኧረ ደኖ ተው ግፋን እስራኤል ወታደር ተው ግፋ ተው ግፋ ተው ግፋ ጨምረ የእስራኤል ወታደር በርግፋን በርግፋ ጨምረ አንድ ሰሞን ያልፋ ችግርና ጦር ገዳይ እንዲያ ባለ ደኖ እስራኤል አንበሳ ነብር አንድ ናቸው እስራኤል አንበሳ ነብር አንድ ናቸው ደርሰው ሰው አይነኩም ካልደረሱ እባቸው ተው 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 እነሱም ይምከሩ እኛም እንመክራለን እንመክራለን እነሱም ይምከሩ እኛም እንመክራለን ቆፈሩት ጉድጓድ እንቀብራቸዋለን እንዲያ በእውነት ነው ኧረ ደኖ እስራኤል አገሬ ልጆች ሞቱ ብሎ አይዞሽ አይክፋሽ ልጆች ሞቱ ብለሽ አይዞሽ አይክፋሽ አንቺ የሚያስከብር አሉማ ልጆሽ አይዘራፍ አካኪ ዘራፍ መጣ ዘለቀ የእስራኤል ጀግና መጣ ዘለቀ እንደ በካር ምጥ እያስጨነቀ ባለው ግንባሩን በዚያው ይመለስ አይቀርምና ተሰርቶ መፍረስ የእስራኤል ጀግና ማለት ይሄ ነው እንደ አውራ በሬ የተጀነነው አፈ ደማቃ እንደ ከበሮ እጀ ጎርጓር እጀ መርዘኛ እንደ ጎርጎሮ ጠላቱን ዙረው ጠላቱን ያዘው አዙሮ ተደበቀው ከዚያ ተዋሻ መንጥቋ ወጣው እንዳዳኙሻ የእስራኤል ጀግና ማለት ይሄ ነው የእስራኤል ጀግና ሰላሳው ጥርሱ ያለው ዘርዘር ሰላሳው ጥርሱ ያለው ዘርዘር የእስራኤል ጀግና የጎበዞች ዘር ታንክ በምድር ሰው ደመድም አየር በሰማይ ሲያገመግም የእስራኤል ጀግና ጠላቱን ያዘው አባጌጠም እንውረድ ቢሉት ወርዶ በግራ አትውረድ ቢሉት ወርዶ በግራ ገትሮት ዋለ እንደ ባንዲራ አትውረድ ቢሉት ወርዶ በግድ አቆላመመው እንደ በቀንድ ሀደ ወዲያ በሩን ታለፈ አመጣው በቦምብ ያጣደፈ ጠላት ሰው ገሎ ጥርሱን ሲያንቀራጭ ቢያፏ ገባበት እንዳንቀርቆራጭ ገዳይ በጓንዴ ባፈድምድም ሌባ ቀጣፊ ሲያውደመድም የማታ ጮራ ሲመስል ደም የእስራኤል ጀግናው ወታደር አባግጠም እንኳን ለራሱ እንኳን ለጠላት ለራሱ አይሳሳ የእስራኤል ጀግና መጣ ያንበሳ ሀደ ወዲያ ሰውነን ገሎ ጠላቱን ያዘው አማሎ አይዘራፍ አካኪ ዘራፍ አሰትም እንዲሁ ይመስክር አገር አሰትም እንዲሁ ይመስክር አገር የእስራኤል ጀግና እሱ ይናገር ብለው ጃንያባል ረደኔ ረመርዞ እንዲያ ባለ ተውበሉት ያንን ደሞን ማናነ ያንን ተቆስቋሳ ተውበሉት ያንን ሰው ነገር እንደ ቁና የሚያመላልሰው ረደኖ ነገረኛ ገደል በለው ነገረኛ ገደል በሬ አሳልፋን ዝንጀሮ ይጠልፋል ነገረኛ ገደል በሬ አሳልፋን ዝንጀሮ ይጠልፋን ጅል ያመጣው ነገር ለሁሉ ይተርፋን ጅል ነገር አምጥቶ ራሱን አይችልም በለው ጅል ነገር አምጥቶ ራሱን አይችልም